ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰው የሚወደደው ለምን ነው? ካላህ ጋር ጉዳዩን ካሟላ ከዛስ ከኛ ጋር ደግሞ ካልጎረበጠን ለኛ ውለታ መዋሉ ግድ ነው እንዴ? አይደለም። ግዴታው ማን ናቸው? እናትና አባቱ፣ ሚስቱ፣ ልጆቹ። ሴት ልጅ ከሆነች እንዲያውም ጭራሽ ከመግባቷ በፊት ሐቅ አለባት እንጂ ባል ካገባችበት ቀን ጀምሮ መብቷ የማን ነው? ቤቷን ብቻ የመያዝ። ብዙ ሴት ትዳሯን የምትበጠብጠው ያበላታል ያጠጣታል አይደል? ባልየው ግን አቅሙ ምን ድረስ ይሆናል? ቤቱን መያዝ ብቻ ይሆናል አይደል? እሷ አላጓደለባት። ወጥቼ መስራት አለብኝ። ለምን ስትባል እናትና አባቴን መጦር አለብኝ። ግዴታሽ አይደሉም። እንደ ሸሪዓ አይደል የምናወራው? ወንዱ ግዴታ አለበት። እንዲያውም ከሚስቱ በላይ ማንን ማስቀደም? እናትና አባቱን ማስቀደም። ይሄን አስመሩ። እናትና አባቱን ማስቀደም ደግሞ ስል እናትየው መታ ፍታት ብትለው እሺ ብሎ መፍታት አይደለም። እዚህ ጋር መብት የላቸውም። በመብላት በማጠጣት በኩል ግን ላገባ ወንድ ራሱ መብት ማላይ ነው ያለው። ቁጥር 1 እናትና አባት በህይወት እስካሉ ድረስ፣ ከዛስ ቤቱ። ሴቷስ ቤቷ ከቤቷ ውጭ ሌላ ነገር የላት። ግልጽ ነው አይደል? መብትና ግዴታችንን አላቀ ብለን በቃ በጠብጥ ነው ውሃውን ኩሬውን ሁሉ ማለት ነው። ከዛና እኔ እንዳልኩሽ አትታዘዢ፣ እሱማ በቃ መቀረት ካለበትማ ይቀራል ትለዋለች። ምኑ? ትዳሩ ማለት ነው። 3 ወልዳ ትወጣለች። ከዛ በኋላ እዛም ስትጨማለቅ እዚህም ስትጨማለቅ እገሌ እኮ እንዲህ ያለኝ እገሌ እኮ በዚህ ወጥቶ ወሬውን ስትቱክቱክ ይስጥ ነው ትኖራለች። ከቸገራቸው በፒስ ለማስገደድም ሳይሆን በፒስ ባሌ ሆይ ምንነቴን አሳልፌ የሰጠው። ወንድ ልጅ ፒስ ነው አይደለም የሚወደው? እስቲ ወንድ ልጅ በጉልበት እስቲ ሴት ስታስፈጽመው ይንቃታል፣ ይጠላታል። ችግሩ ሴቶቹ የመጨረሻ ጠፍራሞች ናቸው፣ ፋራዎች። ዲን የሚመክራቸውን ሳይሆን እርጉም ሴት የምትመክራትን ነው የምትሰማው። ለወንድ ፊት እንዳትሰጭ፣ ኮስተር አናትሽ ላይ ይወጣል እሺ ትላታለች። የዚችን የሸይጣን ምክር ሰምታ ገልመጥመጥ ስታደርገው አጅሬ እኔ ምን እንዳረኩ አላውቅም እንግዲህ ሃርዳ ጨራኛለች ብሎ ውጭ ማየት ይጀምራል። ፈታ ብትልስ ሴት ልጅ ወንድ ልጅ አይደለም ያለው በብድር ትመጀልጠዋለች። ዋሸው ወንዶች፣ ትልልቅ ወንዶች እዚህ ውስጥ አላችሁ። ቤተሰቧን ራሱ ማስረዳት ብትፈልግ ኡሚ እኮ ታማለች ውዴ ትለዋለች። ውዴ የሚባለው የንጉስነት ክሪኩ ላይ ቁጭ ሲል ታዲያ እዚህ ምን እንሰራለን? እኔ ሄጄ ልጠብቃቸው አይላል። አንቺ ልጆቹን ያዢ እኔ ያሳክማለሁ እኔ እንዲህ እላለሁ ይላል። ዛሬ አብዛኛው ሴት በአፍንጫዋ ታወራለች። ይጎራ ከሰማህ ስማ፣ ካልሰማህ ግን መንገዱ ክፍት ነው። የጉራ ወሬ እኮ ነው። ባሏን ስታስነቅለው ማለት ነው። ከዛ እሱ ምን ይላል? በቃ ይቅርብኝ፣ እንዲህ ካልወደደችኝ ሰው ሳይወዱት ይኖራል ይላል። እሷ መጥፎ መካሪ መክሯት። አብዛኛው ትዳር በፊት አሁን የማይካደው ማለት ነው ወንዶች ጥሩ አልነበሩም። ሁሉም ማለት አይደለም፣ አላህ ይዘንላቸው፣ ዕውቀት ስለሌላቸው ብዙ በደል ይሰሩ ነበር። አባቶቻችን በእናቶቻችን ላይ አይተናል። ይሄን ባይናችን አይደል? ከዛ መስጂድ መግባት ሲጀምሩ ሐዲስ መስማት ሲጀምሩ ደግሞ በህይወት ያሉትን ተጸጽተው ተውበት አድርገዋል። ዛሬ ደግሞ ተገለበጠ። ብዙ ጥሩ ወንዶች አሉ ትዳር ላይ ያሉ፣ ሴቶቹ ግን ትዕቢታቸው አፍንጫቸው ላይ እንደናቶቻችን ልንበደል ነው እንዴ? ማን በደለሽ አንቺ? በደንብ አድርጎ ወንድም ማስጨነቅ ነው እንጂ ይላል። ላ ኢላሃ ኢላላህ። ያም በዛ ይሄም በዛ ነው አይደለም ወንድም ይሞራጭ። ሸሪዓ እንዳለው ነው የሚኬደው። ሸሪዓ እንዳለው ነው የሚኬደው። ወንዶችም ለአላህ ስንል ጥሩ ነው፣ ለማንም ሲባል አይደለም ጥሩ የሚሆነው። አኺራ ላይ እያንዳንዷ ቅጣት ስላላት ነብዩ ምን ብለዋል ሰለላሁ ዐለይሂ ወሰለም? ከቃል ኪዳኖች ሁሉ ትልቁ ቃል ኪዳን የሴት ልጅ ሀፍረተ ገላ ሐላል ያስደረጋችሁበት ቃል ኪዳን ነው ኒካህ የሚባለው። በምድር ላይ ትልቁ ውል አይደለም የሚሰጠው
ኒካ ሲታሰር አይታችኋል። ልጆች ከፊሎቹ ሰጥቻለሁ ተቀብያለሁ ወረቀት ላይ ጻፍ ምስክር ይምጣ ይባላል። ዓለም ላይ ካሉ ውሎች በጠቅላላ ትልቁ ውል ማለት እናትህን አባትህ ይነካት ዘንድ አብሯት ይተኛት ዘንድ ሰጠው ባላህ ስም ተቀበልኩ ባላህ ስም የተባለው ነውና ለአላህ ስትል ጥሩውን ባል ሆይ ለማንም ስትል አይደለም። ጦር ግፍ ይደርስብኛልን ብለህ አይደለም። ተወው ሁለተኛ ነገር ነው። አኺራዬ ነው የተሰጠኝን አደራ እቺን ሴት በአግባብ በሸሪዓ አኑሬ አብልቻ ጠጥቼ ጌታዋ ዘንድ ትሙት እኔም ወደ ጌታዬ ልሙት ከዛስ መልካም የጀነት ሚስት ያርግልኝ ብለህ በጥሩ ያዛት። ሴትም ለአላህ ስትይ ሚስቱኝ ለማንም አይደለም። እኔ ከዚህ ቦታ ማን ባል ያገባኛል ብለሽ አትግቢ። አሲያ እኮ ማለት ነው እዛ ጨቋኝ ፊርዓውን ቤት ውስጥ እየኖረች እሷ ግን የትኛው ቤት ነው ያሳሰባት? የአኺራው ቤት። ረቢ ብኒ ሊ عندك بيتا في الجنة ጌታዬ ሆይ ለኔ ጀነት ላይ ቤት ገንባልኝ። እህቴ ባልሽ የሚችለው የጨረቃ ቤት መግዛት ሳይሆን የጨረቃ ቤት ውስጥ ተከራይቶ አንቺ ማኖር ነው። ስንት ሌሊት አላለቀስሽ ባል ያምጣ ብለሽ እጅ ባስታጠብሽ ቁጥር ዱዓ አርጉልኝ እያልሽ ባልን ለምነሽ ካገባሽ በኋላ ዛሬ ግን ገብታ የጓደኞቿን ታያለች። ጠይቂው ባክሽ ወንድም ማስጨነቅ ነው። ወጣ አድርገኝ እዚህ ሰፈር አከራየኝ በይው እዚህ ቦታ ወሰደኝ በይው እዚህ እንዲህ በይው። አብዛኛው ትዳር ችግር ውስጥ የወደቀው በዚህ ነው። ሴቶች አቅማቸውን ባለማወቅ ወንዱም የሚገባው ቦታ አይደለም ገንዘብ የሚያወጣው ውጪ ፏብተን አንድ ወስላና አንድ ያገር ቤት እንዲህ ይጠበስልና ከዛ ቁጭ ብሎ ና እባክህ ብለህ ጨምር ሁለት ያገር ቤት ብሎ ውጭ ሰው ይጋብዛል። ቤት ሲመጣ ደግሞ ከአሽረፍ የ20 ብር ዳቦ ወይም የ100 ብር ዳቦ ይዞ ጦሮጆ ይዤ መጥቻለሁ ብሎ ይወረውራል። ቀልድ ነው አይደል? ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከምትበላው ልታበላት ከምትለብሰው ልታለብሳት ሌላ የለም መብት። ልብ በል አንተ ክትፎውን አርገመተህ እሷን ከሱቅ እንጀራ ግዢ እንጀራ አልቋል ሲባል ሽሮ 1 ኪሎ ግዢ ካልክ ይሄ ነውር ነው። ምክንያቱም የኛ አርአያ አላህ የወደዳቸው ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ከናንተ ውስጥ ጥሩ ማለት ለቤተሰቡ ጥሩ የሆነ ነው አሉ። ሞተህ ምትናፈቅ መሆን አለበት እንጂ በውስጧ አልহামዱሊላህ ገላገለኝ ያን መርዝ ምትልህ ሰው ከሆንክ አደጋ አደጋ። والله ይሄ ለወንድ ብቻ መስሏችኋል? ለሴት ደግሞ ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም? አንድ ሚስት ባሏ እየወደዳት ከሞተች የጀነት ናት። ጣጣዋን ጨረሰች። ምን እየሆነች ከሞተች? ስለዚህ ስለ ስጋ አይደለም ጨዋታው። 20 ዓመት አይደለም 30 ዓመት አይደለም 10 ዓመት አብራሃት ስትኖር ሴት ልጅ ውበቷ ከላይ እስከታች ብሎ ይወድቃል። ለምን ነው የምትወዳት? ወገቧ ተጣሞ አይኗ ጨምጭሞ የጡት ካንሰር ያዛት ተብሎ ጡቷ ተቆርጦ እያለች አይኗ ፈሶ ለምን ተወዳታለህ? ጉዳዩ ከስጋ ጋር የተገናኘ አይደለም። ወጀዐልና በይነኩም መወደተን ወረሕማ ባያት ቁጥር የእናቴ ምትክ ያን ክፉ ዘመን ያለፍኩብሽ የዚህ ሁሉ ልጆቼ ባለቤት ለኔ ስትይ አመጠሽ የወለድሽ ሄድሽ ወደ አኺራ መንገዱን ገር ያርግልሽ ይባላል። እውነተኛ ሴቶች ሲሞቱ ወንዱ ባንዴው ከሰውነት ተራ ይወጣል። ግን መታየው ነገር የለም። ቤት ይቀመጣል፣ ወዲያው በአመቱ ይሸኛል። ሴቶች እንዲያው ይሻላሉ ይባላል። ወገባቸውን ጠበቅ አድርገው ባላቸውን ጥሩ ሰው እንኳን ቢሆን
እያሉ ውስጣቸው እርር እያለ ብዙ ዓመት ይኖራሉ። ወንድ ልጅ ግን ጥሩ ሴት ካጣ እዩት የተጀረበ ነው። 3 ዓመት አይቆይም፣ እሱም ተከትሏት ይሄዳል። እንዲህ አሰራ የምትገል ሴት አለች። በምኗ? በሸሯ በኸይሯ ሁኚ እሷ አላህ የሚወድልሽ እንዲህ አይነት ዘጫልሽ መሬት የሆን ስትሆኚ ነው። በወጣሽ በገባሽ ቁጥር ጠቅ ታደርጊዋለሽ በመላስሽ። ሲችል በሽመል ይደበድብሻል፣ ያልቻለ ጊዜ እጁን አንስቶ ይረግምሻል። ዱንያ ኸይራሽ ተበላሽ። አንተም ብታስለቅሳት ካለችብህ አበቃለህ። ሴት ማለት እኮ ሐታ መርያም ያቺ ውድ ሴት ምጧን አስታውሱት። ምን አለች? እንደዛ አድርጋ ከባድ ምጥ ሲያጋጥማትና ሌሎች ፈተናዎች አሁን ሰው ምን ሊለኝ ነው ያለ ባል አረገዝኩ ያለ ባል ወለድኩ ብላ ያ ሁሉ ምጥ መጥቶባት ምጡ ግን ጫን ሲላት ምን አለች? አው ያለይተኒ ሚቱ ቀብለ ሃዳ ከዚህ ክስተት በፊት ምን ነው ሞቼ በቀረሁ ኖሮ አለች። አረ እንደው የተረሳሁ ሆኜ በቀረሁ አለች። እንዲህ ብላ ያማጠች ሴት አምጣ ወልዳ ልጅ ያሳመችህ ላይ በቃ ካላህ በታች ሸር ካሰብክባት ፍራ ለራስ ኻቲማ እንዳይበላሽ። እኔ ሰዎችን በልጅህ ላይ እንዲህ እንዳይደርስ ብዬ አላስፈራራም። መፍራት ለራስ ነው። ልጆችህማ አላህ አላቸው። አንተ ግን ጥሩ ሰው ሁን፣ አላህን ፍራ። የወንድና የሴት ጉዳይ ጨዋታ ሆኗል ባለንበት ዘመን። ወንድ ወጥቶ ለማያውቃቸው ባዕዳዎች ምንሷ ምናምን ብሎ ቡጭቅጭቅ ያረጋታል። እሺ ማታ መታ አጠገቧ ልተኛ ነው፣ አታፍርም? ሐሜት እኮ ከባድ ወንጀል ነው አይደል? በላት፣ ቦጨካት፣ አስቦጨካት። ማታ መታ ደግሞ አብሬያት ካልተኛው ትላለህ። ሴትም ሆና ማታፍራለች ባሏን ለባዕዳ አሳልፋ የምትሰጥ። ወንድና ሴት ጉዳያቸውን ራሳቸው ይጨርሱ። ካልተቻለ እንኳን ማን ነው መግባት ያለበት? ወይ አላህን ፈሪ እና የቅርብ ዘመዶች ነው እንጂ መግባት ያለባቸው። ማንም ሰው በዚህ በተከበረ በትልቁ የቤት ጣራ ውስጥ አይገባም። ብዙ ሰው እኮ ባለጌ ነው። ምን አይነት ባለጌ? እዚህ ቤት የሰማውን ዝም ብሎ ዋጥ ማድረግ ሲችል ይወጣና ያስበላሃል። እንትና ሰው መሳይ እኛ ጋር እዚህ መጥቶ ይርመሰመሳል። በቀደም ሚስቱ እኮ አነባችሁ ይላል። ለሚስቱ ደግሞ ይሄድና ወይ ጉድ ያቺ ሴት ስታዩት ድና ትመስላለች፣ ለካ እንዲህ ሚጥሚጣ ናት ምናምን። ሀታ የተደረገው ጉዳይ መወራት ይቻላል አይደለም? ጨምረ ፍርድ ሰጥተ ለሚስት ልትናገር ቀርቶ ጀናዛ የሚያጠብ ሰው ሚስጥር ያወጣል አይወጥ? ልክ እንደዚህ የቤተሰብ ሽምግልና የሚሸመግል ሰው በቃ ሽምግልና ስትገባ እንኳን ሰዎች ካዩ ምን ሆነ መልሱ ብትባል አይ አላህ ረዳን አበቃ። ፍቺም ከሆነ አይወራም። ሌላው ዛዛታ ወሬ ለአንዱ ያልሆነ ለሌላው ይሆናል አይሆንም? ተፋቱ አይደል? ወንዱ ስለ ሴት ማውራት አይችልም፣ ሴቷ ስለ ወንድየው ማውራት አትችልም። ሁለቱም ከዛ በኋላ ሌላ ህይወት ነው ያላቸው። ወላሂ ሸሪዓችንን ብናቅ ብዙ ህይወታችን ይቀየር ነበር። ስለማናቅ ግን ጥፋት ላይ እንወድቃለን። ሰብስክራይብ በማድረግ ቤተሰብ ይሁኑ።